ቁርአን ወደ አንተ የተወረደው የመሰብሰቢያውን ቀን ታስጠነቅቅ ዘንዳ ነው። ላ ረይበ ፊህ ይህ ቀን ለመምጣቱና ለመከሰቱ ምንም ጥርጥር የለውም። ፈሪቁን ፊል ጀነቲ ወፈሪቁን ፊስ ሰዒር የዛኔ ከፊሉ የጀነት ነዋሪ ነው፣ ከፊሉ ደግሞ የእሳት ነዋሪ ይሆናል ማለት ነው። አብዛኛዎቹ የቁርአን ሱራዎች ስለዚህ ቀን ሁኔታ አላህ ስላዘጋጀው ስጦታ ሽልማትና ለካህዲያን ስለተደገሰው ቅጣት ሳይዘረዝር በዝምታ ያለፈበት ሱራ የለም። ስለዚህ ቀን አስፈሪነት፣ ስለዚህ ቀን ምንነት ቁርአን ገለጻ በሚሰጥበት ሰዓት ልብን በሚያስደነግጥ በሚያፈዝ መልኩ መግለጹ የቀኑን አሳሳቢነት፣ አስፈሪነት ይነግረናል ማለት ነው። ያ ቀን ማለት ሰው ከወንድሙ የሚሸሽበት ቀን ነው። ወኡሚሂ ወአቢህ ከእናት ከአባቱ ከወላጆቹ የሚሸሽበት ቀን ነው። ወሳሒበቲሂ ወበኒህ ከትዳር አጋሩ ከሚስቱና ከወለዳቸው ልጆቹ ነፍሴ በማለት የሚሸሽበት ቀን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን አስሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። አማ ባዕዱ ፈሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። ውድና የተከበራችሁ ሙስሊም ወንድሞቼና እህቶቼ እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? ኢንሻአላህ ያው ቃል በገባሁት መሰረት በሳምንት ሁለቱ ቀን ማክሰኞና ሮብ በተመሳሳይ ሰዓት ርዕስ እየመረጥን ሙሐደራዎችን ተከታታይ ፕሮግራም እናደርጋለን ብያለሁ። አልሐምዱሊላህ የአላህ ፍቃዱ ሆኖ ተገናኝተናል። ዛሬ የምንጀምረው አዲስ ርዕስ አልሐያት ባዕደል መውት ከሞት በኋላ ስላለው ህይወት ወይም ስለ አኺራው ዓለም የተወሰኑ ነጥቦችን ኢንሻአላህ እንተዋወስበታለን ማለት ነው። አልየውሙል አኺር የመጨረሻ ቀን እሱን በተመለከተ የተወሰኑ ነጥቦችን ለዛሬ እናያለን። የመጨረሻ ቀን ማለት هو اليوم الذي يحيي الله فيه الخلق بعد موتهم الله ፍጥረታትን ከሞቱ በኋላ ዳግም ህያው የሚያደርግበት ويبعثهم من قبورهم ከመቃብር ዓለም የሚቀሰቅስበት ቀን ثم يحاسبهم ويجزيهم على أعمالهم ከዛም በፊት ለፊቱ አቁሞ የሚተሳሰብበትና እንደ ስራቸው ዋጋን የሚከፍልበት ቀን የመጨረሻው ቀን ተብሎ ይጠራል። والإيمان باليوم الآخر وما فيه من بعث وحساب በመጨረሻው ቀን ማመን መቀስቀስ አለ ብሎ وحساب አላህ ፊት ቆሞ መመርመር አለ وثواب وعقاب ምንዳ አለ ጀነት ቅጣትም አለ ጀሃነም ብሎ ማመን ወጀነትን ወናር ጀነትና ጀሃነም የሚባሉ የጸጋና የቅጣት ዓለሞች መኖራቸውን አምኖ መቀበል ሩክኑን ሚን አርካኒል ኢማን ከስድስቱ የእምነት ማዕዘናት ራሱን የቻለ አንድ ማዕዘን ነው። ወአስሉን ሚን ኡሱል ዲን ከዲን መሰረቶች አንድ መሰረት ነው። እናም አላህ ስለ እምነት በሚናገርበት ጊዜ በአኺራ ማመን እንዳለብን በብዙ የቁርአን አንቀጽ ነግሮናል። ረሱል ሰለላሁ ዐለይሂ ወሰለም ጅብሪል ዐለይሂ ሰላም መጥቶ ስለ ኢማን በጠየቃቸው ጊዜ በመጨረሻ ቀን ማመን እንዳለብን ነግረውታል ማለት ነው። ይሄ ቀን ብዙ ስሞች አሉት፣ ብዙ መጠሪያዎች አሉት። وهو يسمى بأسماء كثيرة በብዙ ስሞች ይጠራል። የመጨረሻውን ቀን ምንነት ታላቅነቱን የቀኑን አስፈሪነት በብዙ መልኩ የሚገልጹ የሆኑ ማለት ነው። ከነዚህ መካከል አንደኛ የውሙል ቂያማ ተብሎ ይጠራል። የውሙል ቂያማ ማለት ففيه يقوم الناس لرب العالمين
ሰዎች በጠቅላላ ለዓለማቱ ጌታ የሚቆሙበት ቀን ስለሆነ ያ ቀን የውሙል ቂያማ ተብሎ ይጠራል። አላህ በሱረቱል በቀራ ቁጥር 85 ላይ እንደተናገረው ወየውመል ቂያመቲ ዩረዱነ ኢላ አሸዲል ዐዛብ ከሃዲያን ነገ በየውሙል ቂያማ በሚቆሙበት ቀን ወደ በረታ ቅጣት ይመለሳሉ። ወመላሁ ቢጋፊሊን ዐማ ተዕመሉን አላህ እናንተ ከምትሰሩት ስራ በፍጹም የሚዘነጋ ጌታ አይደለም በማለት ያ ቀን የውሙል ቂያም እንደሆነ በቃሉ ይነግረናል ማለት ነው። ሌላ ስሙ ደግሞ እንደዚሁ የውሙዲን ይባላል። የፍርዱ ቀን ማለት ነው። ዋጋችንን የምንቀበልበት የፍርድ ቀን ተብሎ ይጠራል። አይ የውሙል ጀዛ እያንዳንዱ ሰው የሥራውን ዋጋ የሚቀበልበት ቀን ነው። ፊህ ቱጅዛ ኩሉ ነፍሲን ቢማ ከሰበት በዛ ቀን እያንዳንዲቷ ነፍስ በሰራችው ስራ ዋጋዋ ይሰጣታል ማለት ነው። ቃለ ተዓላ አላህ ስለ ራሱ ሲናገር ሱረቱል ፋቲሃ ላይ ማሊኪ የውሚዲን ይላል። ወይንም ደግሞ መሊኪ የውሚዲን የፍርዱ ቀን ባለቤት የፍርዱ ቀን ንጉስ ብሎ አላህ ራሱን ይጠራል። በሌላም አየት የውመኢዚን በዚያ ቀን ይወፊሂሙላሁ ዲነሁሙል ሐቅ አላህ ፍትሃዊ ጌታ ሲሆን ትክክለኛ የሆነ ዋጋቸውን ለባሪያዎቹ ሞልቶ ይሰጣቸዋል አለ። አይ ጀዛአሁሙል ዓዲል ማለት ነው። ምንም በደል የሌለበት ፍትሃዊ የሆነ የሥራቸውን ዋጋ የሚከፍልበት ቀን ነው። ሶስተኛ ደግሞ የውሙል ባዕት ተብሎም ይጠራል። የመቀስቀሻው ቀን ይባላል። ሐይቱ የኽሩጁ ናሱ ሚን ቁቡሪሂም ሲራዓን ሰዎች በጠቅላላ ከመቃብሮቻቸው ተቀስቅሰው የሚወጡበት ቀን ነው። ሊወፈው ጀዛአ አዕማሊሂም የሥራዎቻቸው ዋጋ በአግባቡ ተሞልቶ እንዲሰጣቸው ከመቃብራቸው በፍጥነት ተቀስቅሰው የሚወጡበት ቀን ስለሆነ የውሙል ባዕት የመቀስቀሻው ቀን ይባላል። የውመ የብዓቱሁሙላሁ ጀሚዓን አላህ ሁላቸውንም በሚሰበስብበት ቀንና በሚቀሰቅስበት ቀንና ፈዩነቢኡሁም ቢማ ዓሚሉ እያንዳንዳቸውን የሰሩትን ስራ በሚነግራቸው ቀን አሕሳሁ ላሁ ወነሱህ እነሱ ግን በዱንያ ዓለም የረሱት አላህ በእውቀቱ ግን ቆጥሮ ያካበበውን የሚነግራቸውን ቀን አስታውሳቸው ይላል። እኛ ብንረሳውም የማይረሳው ጌታ አላህ ለእያንዳንዳችን በዱንያ ላይ የሰራነውን የሚነግረን ቀን አለ። በሌላም አየት ላይ አላህ ፈሃዛ የውሙል ባዕት ይላል። ይህ የመቀስቀሻው ቀን ነው። ወላኪነኩም ኩንቱም ላ ተዕለሙን ነገር ግን እናንተ የማታውቁ ነበራችሁ ይላል። ሌላ አራተኛ የውሙል ጀምዕ ተብሎም ይጠራል። የመሰብሰቢያ ቀንም ይባላል። የውሙል ጀምዕ ነው የሚባለው። ሐይሱ የጅመዑ ላሁ ፊህ አልአወሊነ ወልአኺሪን የመጀመሪያዎቹንም የመጨረሻዎቹንም ከአደም ዓለይሂ ሰላም ዘመን ጀምሮ ቂያማ እስከሚቆም ድረስ ያሉትን የሰው ዘር በጠቅላላ አርዱል መሕሸር ላይ የሚሰበስብበት ቀን ነው። የውሙል ጀምዕ ነው የሚባለው። ይሄን ቀን ማስጠንቀቅ እንዳለብን አላህ በሱረቱ ሹራ ላይ ሲናገር ወቱንዚረ የውመል ጀምዕ ይላል። ይህ ቁርአን ወደ አንተ የተወረደው የመሰብሰቢያውን ቀን ታስጠነቅቅ ዘንዳ ነው። ላ ረይበ ፊህ ይህ ቀን ለመምጣቱና ለመከሰቱ ምንም ጥርጥር የለውም። ፈሪቁን ፊል ጀነቲ ወፈሪቁን ፊስ ሰዒር የዛኔ ከፊሉ የጀነት ነዋሪ ነው፣ ከፊሉ ደግሞ የእሳት ነዋሪ ይሆናል ማለት ነው። ያ ቀን የውሙል ጀምዕ የመሰብሰቢያ ቀን ተብሎ ይጠራል። አምስተኛ የውሙት ተጋቡን ይባላል። የመጎዳዳት ቀን ካፊሩም ሙስሊሙም ራሱን እንደጎዳ የሚያውቅበት ቀንና የሚቆጭበት ቀን ይሆናል ማለት ነው። የውመ የጅመዑኩም ሊየውሚል ጀምዕ ይላል። ለመሰብሰቢያው ቀን ሁላችሁንም በሚሰበስባችሁ ጊዜ አስታውሱ። ዛሊከ የውሙት ተጋቡን ይህ ቀን የመጎዳዳት ቀን ይባላል። ምን ማለት ነው? ካፊሩ የእምነትን መስመር በመተው ምክንያት ራሱን ለጉዳት እንደዳረገ ያስታውሳል። ሙእሚኑ ደግሞ በዲኑ ጉዳይ ላይ እንዳጎደለ የተወሰኑ ነገሮችን እንደቀነሰ በማስታወስ ራሱን መጉዳቱ ይፋ የሚወጣበት የሚታይበት ቀን ነው ማለት ነው።
የሚገለጽበት ይሆናል። የእያንዳንዱ ገበኑ ነውሩና ጉድለቱ ይገለጻል ማለት ነው። ሰባተኛ የውሙ ተላቅ የመገናኛው ቀንም ይባላል። ሐይሱ ተተቃበሉ ቲልከ الحشود الهائلة من الخلق ፍጥረታት በጠቅላላ የሚገናኙበት ቀን ነው። ويلتقي أهل الأرض وأهل السماء بخالقهم የሰማይ ነዋሪ መላእክቶችም የምድር ነዋሪ የነበሩ ሰዎችም አጋንንቶችም ከፈጣሪያቸው ጋር የሚገናኙበት ቀን ነው። في موقف الحساب بلا ستر ولا خفاء በሚመረመሩበት መቆሚያ ስፍራ ላይ ምንም አይነት መሸሸግ መደበቅ ሳይኖር ፍጥረታት በጠቅላላ የሚሰበሰቡበት የሚገናኙበት ቀን ይባላል። ليستقبل كل عامل عمله እያንዳንዱ ሰው የሰራውን ስራ ሊያገኝ ويقرأ كتابه የስራ መጽሐፉንም ሊያነብ ሁሉ ምን ይሆናል ማለት ነው? ይሰበሰባል፣ ይገናኛል። قال تعالى يلقي الروح من أمره على من يشاء من عباده الله ከባሮቹ በሚሻው ሰው ላይ ለነብይነት በመረጠው ግለሰብ ላይ ወህይን ያወርዳል። لينذر يوم التلاق የግንኙነቱን ቀን ለማስጠንቀቅ ማለት ነው። የግንኙነቱን ቀን ለማስጠንቀቅ አላህ ወህይን ያወርዳል። የውመሁም ባሪዙን የዛኔ ይፋ ሆነው በሚወጡበት ጊዜ ላ የኽፋ ዐላ አላህ ሚንሁም ሸይእ በአላህ ላይ ከነሱ ውስጥ አንዳችም ነገር አይሸሸግበትም። ሊመኒል ሙልኩል የውም ዛሬ ንግስና ለማን ነው ይላል። አላህ ራሱ መልስ ይሰጣል። ሊላሂል ዋሂዲል ቀሃር ይላል። ለአንዱና ለአሸናፊው ለአላህ ነው በማለት ራሱ መልስ ይሰጣል። እነዚህ እንግዲህ እስካሁን ያየናቸው ሰባቱ ስያሜዎች ከፈጣሪያቸው ጋር የሚገናኙበት ቀን ነው ማለት ነው። በፍርድ ሚዛን ቆመው የሥራቸው ዋጋ ተመርምሮ ዋጋቸውን የሚቀበሉበት የመገናኘት ቀን ይባላል። ሌሎችም ብዙ ስሞች አሉ። ትምህርት እንዲሆነን እነዚህን ሰባቱን ካየናቸው በራሱ በቂ ነው ማለት ነው። الإيمان بالله واليوم الآخر بالله بمجرشا كان مامن هما محور الإيمان وأساس العمل الصالح التقالي امنت بتقلال الله يمشكرك كربت يملكام سراه اللو مسرت النزيهناتشو بالله مامننا بمجرشا كان مامن وانو يأمنت أسقوال ميبالوت النسوناتشو يملكام سراه اللو مسرت ميبالالو انديت كتباله فالإيمان بالله إيمان بمصدر هذا الوجود خالقه ومدبره بالله ما من مالت يزيه من أسجني يزيه من منش جيتا ما من النامك قبل مالت عالمن يفتره عالمن يميستنبرون جيتا آمنوا مقبل والإيمان باليوم الآخر بمجرشا كان ما من مالت دقمو إيمان بغاية هذا الوجود ونهايته የዚህ ዓለም የመጨረሻ ፍጻሜውንና ማብቂያውን አምኖ መቀበል ማለት ነው። ወአነ ኢላ ረቢከል ሙንተሃ ምክንያቱም ነገራቶች ሁሉ ማብቂያቸው ወደ አላህ ነው። ወኢለላሂል መሲር መመለሻችንም ወደ አላህ ስለሆነ ማለት ነው። ስለዚህ በአላህ ማመንና በመጨረሻው ቀን ማመን ሁለቱ የእምነት አስኳል ናቸው። በአላህ አመንን ማለት በዚህ ዓለም ግኝት በዚህ ዓለም ፈጣሪና አስገኝ ጌታ አምነን ተቀበልን ማለት ሲሆን በመጨረሻው ዓለም ማመን ማለት ደግሞ የዚህ ዓለምን ፍጻሜ ማመንና መቀበል ማለት ነው። ኢማም ኢብኑ ሐጀር አልአስቀላኒ ረሂመሁላህ ሲናገሩ ይሄ ቀን ለምንድነው አልየውሙል አኺር የመጨረሻ ቀን ተብሎ የተጠራው የሚለውን ሲገልጹ ምን ይላሉ? ሊአነሁ አኺሩ አያሚ ዱንያ ይላሉ። ከዱንያ ቀናቶች ወይም ከዚህ ዓለም ምድረ ዓለም ቀናቶች የመጨረሻ ቀን በመሆኑ ነው። አው አኺሩል አዝሚነቲል መህዱዳ ወይም ከጊዜያትና ከዘመናት የመጨረሻ ቀን ተብሎ የተመደበለት እሱ በመሆኑ የመጨረሻ ቀን ተብሎ ተጠርቷል። ከዛ በኋላ ሌላ ቀን የለም ማለት ነው። ዒናየቱል ቁርአኒ ቢልየውሚል አኺር ይሄን እዚህ ላይ የምናነሳው ነጥብ ምንድነው? ቅዱስ ቁርአን ይህንን የመጨረሻ ቀን መሰረት በማድረግ የሰጠው ትኩረት ምን ይመስላል? ስለ መጨረሻው ቀን ቁርአን ትልቅ ትኩረት እንደሰጠው ከሚገልጹ መካከል የተወሰኑ ምሳሌዎችን እንመለከታለን። 1 5 6 የሚሆኑ ማለት ነው። በመጨረሻው ቀን ማመንን በተመለከተ ቅዱስ ቁርአን
ምንድነው የሚለው? አንደኛ ትልቁ የሰጠው ትኩረት አንዳንድ እህቶችና ወንድሞች ለሚሳደቡ ሰዎች መልስ አትስጡ ወይ እንዲያደርጉ እያላችሁ የምትጽፉ እናንተ ራሳችሁ እኮ በምትጽፉት ሰውን ቢዚ እያደረጋችሁ ነው። እናንተ ስለምን ታያላችሁ? ያን ማየት ካልፈለጋችሁ ወደ ጎን አድርጉትና ስክሪኑን ከግራ ወደ ቀኝ በስነ ስርዓት እናንተም አዳምጡ። እና ቅዱስ ቁርአን ለዚህ ቀን ከሰጠው አትኩሮት መካከል የተወሰኑት የቀኑን ታላቅነት እንዴት እንደሚገልጹ ለመመልከት አንደኛ ረብጡሁ ቢልኢማን ቢላሂ ተዓላ በአላህ ከማመን ጋራ ማያያዙ። ቁርአን የመጨረሻውን ቀን አስመልክቶ ትልቅ ትኩረት እንደሰጠው ከሚያመላክቱት አንዱ በአላህ ከማመን ጋራ ማያያዙ። فيأتي ذكر الإيمان باليوم الآخر غالبا بعد الإيمان بالله تعالى ብዙ ጊዜ በመጨረሻው ቀን ማመን የሚለው ኮንሰፕት በአላህ ከማመን ቀጥሎ ነው የሚመጣው። በመጨረሻው ቀን ማመን የሚባለው ነገር በአላህ ከማመን ቀጥሎ የሚመጣ ነው። ተአኪደን ሊአህሚየቲሂ ወበያነን ሊመንዚለቲሂ የቀኑን አሳሳቢነት ለመናገር እንደዚሁም ደረጃው ታላቅ መሆኑን ለመግለጽ በብዙ የቁርአን ክፍሎች ላይ አላህ በመጨረሻ ቀን ማመንን በራሱ ከማመን ጋር አያይዞ ይመጣል። ለምሳሌ ሱረቱል በቀራ ቁጥር 177ን እንየው። ليس البر أن تولوا وجوهكم قبل المشرق والمغرب ፊቶቻችሁን ወደ ምስራቅና ወደ ምዕራብ አቅጣጫ ማዞራችሁ ከመልካም ስራ አይደለም ይልና ولكن البر ነገር ግን መልካም ስራ ብሎ ማለት من آمن بالله واليوم الآخر በአላህና በመጨረሻ ቀን ያመነ ሰው እምነት ነው ይላል። በአላህ ከማመን ቀጥሎ ማን ነው የሚጠቀሰው? በመጨረሻ ቀን ማመን ነው። በመጨረሻው ቀን ከሞት በኋላ ዳግም መቀስቀስ መኖሩን ማመን በአላህ ከማመን ጋር አብሮ መጠቀሱ የቀኑን አሳሳቢነት ይገልጻል። እንዲሁም ሱረቱል በቀራ ቁጥር 232 ላይ አላህ አስቀድሞ ህግን ከደነገገ በኋላ የአንቀጹ መቋጫ ላይ ሲናገር ذلك ይህም يوعد به እናንተም ትገሰጹበታላችሁ በሱ ሰበብ من كان منكم يؤمن بالله واليوم الآخر ከእናንተ ውስጥ በአላህና በመጨረሻ ቀን የሚያምን የሆነ ሰው ይገሰጽበታል ይላል። ይሄ ተክሳጽ ወይም ይህ ህግ ለማን ነው ጠቀሜታው? በአላህና በመጨረሻ ቀን የሚያምኑ ለሆኑት ይላል። እንደዚሁም ሱረቱ ተውባ ቁጥር 18 ምዕራፍ 9 ቁጥር 18 ላይ ኢነማ ያዕሙሩ መሳጅድ አላህ የአላህን ቤት መስጂድን የሚገነባ ሰው ምን አይነት ሰው ነው? መን አመነ ቢላሂ በአላህ ያመነና ወልየውሚል አኺር በመጨረሻ ቀን ያመነ ሰው ነው ይላል። በአላህ ከማመን ቀጥሎ በመጨረሻ ቀን ማመን ተጠቅሷል ማለት ነው። ይሄ አንደኛው ነጥብ ነው ማለት ነው። ቁርአን ለመጨረሻው ቀን ትልቅ ትኩረት እንደሰጠም ያመላክተው በአብዛኛው የመጨረሻውን ቀን ማመንን አስመልክቶ ሲጠቀስ በአላህ ከማመን ጎን ለጎን መጠቀሱ ነው። ሁለተኛ ደግሞ ሌላው ትኩረት እንደሰጠው ያመላክተው ثانيا اكثار القرآن من ذكره ቁርአን ይህን የመጨረሻው ቀን አስመልክቶ በብዙ ስፍራዎች ላይ በብዛት ደጋግሞ ማውሳቱ ነው። ሊقربه الى الاذهان ለህሊናችን ለአእምሮአችን እንዲገባን እንድንረዳው ሊያቀርብልን ፈልጎ ويثبته في القلوب በልቦናችንም ላይ እንደዚሁ የጸና ሊያደርገው አላህ ምን አድርጓል? በስፋት አብራርቶልናል። ኩሉ ذلك بشمولية واسعة እጅግ በጣም ሰፋ ባለ መልኩ ሁሉንም ጎን ያካተተ ዝርዝር ማብራሪያን በመስጠት ለምሳሌ فقد ذكر القرآن الموت ቁርአን ስለ ሞት ይነግረናል። ሞት ምንድነው? ከየት ነው የመጣው? ሁሉም ሰው ሟች ነው የሚለውን ነጥብ በተመለከተ ወልባዕስ መቀስቀስን ወልሐሽር መሰብሰብን ወሱሑፍ መጽሐፎችም እንደሚዘረጉ ወሲራጥ ሲራጥ የሚባል ድልድይ እንዳለ ወልሚዛን ሚዛን ላይም እንደዚሁ ስራ መመዘን እንዳለ ወልጀነተ ወናር ስለ ጀነት ስለ ጀሃነም ምንነት ይነግረናል። ولا تكاد تخلو سورة من سور القرآن من ذكر لهذا اليوم وما فيه من ثواب وعقاب አብዛኛዎቹ የቁርአን ሱራዎች ስለዚህ ቀን ሁኔታ አላህ ስላዘጋጀው ስጦታ ሽልማትና ለካህዲያን ስለተደገሰው ቅጣት
ሳይዘረዝር በዝምታ ያለፈበት ሱራ የለም። አብዛኛዎቹ ሱራዎች ስለዚህ ቀን ተናግረዋል። ቁርአን በስፋት መናገሩ እኛም ትኩረት እንድንሰጠው ይዳርገናል። ሶስተኛ ደግሞ ሌላው አሁንም ቁርአን ለዚህ ቀን ትኩረት እንደሰጠ የሚያመለክትበት ገለጻው ثالثا تصوير القرآن الكريم هذا اليوم بآياته تصويرا يخلع القلوب ስለዚህ ቀን አስፈሪነት ስለዚህ ቀን ምንነት ቁርአን ገለጻ በሚሰጥበት ሰዓት ልብን በሚያስደነግጥ በሚያፈዝ መልኩ መግለጹ የቀኑን አሳሳቢነት አስፈሪነት ይነግረናል ማለት ነው። ለምሳሌ አላህ ሱረቱል ቃሪዓ ላይ ሲናገር ስለ ቂያም ቀን ምንነት ሲዘረዝር የውመ የኩኑ ናስ ይላል። ያ ቀን ማለት ሰዎች የሚሆኑበት ቀን ነው። ከልፈራሽል መብሱት እንደተበታተነ ቢራቢሮ የሚሆኑበት ቀን ነው በማለት አላህ ይናገራል ማለት ነው። በሌላም ስፍራ እንደዚሁ ኢነ ዘልዘለተ ሰዓቲ ሸይኡን ዐዚም ይላል። የሰዓቲቷ የቂያማ ቀን እንቅጥቃጤ እጅግ በጣም ታላቅ ነው። የውመ ተረውነሃ ያችን ቀን በምታዩት ጊዜ ተዝሀሉ ኩሉ ሙርዲዓትን ዐማ አርደዐት እያንዳንዷ የምታጠባ ሴት ከምታጠባው ልጅ ከድንጋጤ ብዛት የተነሳ ትፈዛለች ይላል። የቂያም ቀን እንቅጥቃጤው ማለት ነው። ወተደዑ ኩሉ ዛቲ ሐምሊን ሐምለሃ የእርግዝና ባለቤት ሁሉ ከድንጋጤ ብዛት የተነሳ እርግዝናዋን ትጨነግፋለች፣ ያለቀኑ ትወልዳለች። ወተረ ናሰ ሱካራ ሰዎች ሁሉ ከድንጋጤ ብዛት የተነሳ የሰከሩ ሆነው ታገኛቸዋለህ። ወማ ሁም ቢሱካራ መጠጥ ጠጥተው ግን የሰከሩ አይደሉም። ወላኪነ ዐዛበ አላሂ ሸዲድ የአላህ ቅጣት ግን እጅግ በጣም ብርቱ ከመሆኑ የተነሳ ነው ይላል። በሌላም ቦታ እንደዚሁ የውመ የንظሩ ልመርኡ ማ ቀደመት የዳህ ያ ቀን ማለት ከሃዲ እጆቹ ያስቀደሙትን የሰራውን ክፉ ስራ የሚመለከትበት ቀን ነው። ወየቁሉ ልካፊሩ ያ ለይተኒ ኩንቱ ቱራባ ከሃዲ የሆነም ሰው ምነው አፈር ሁኜ በቀረሁ በማለት እማይሆንን ከንቱ ምኞት የሚመለከትበት ቀን ነው ይላል። በሌላም ስፍራ እንደዚሁ ሲናገር የውመ የፊሩ ልመርኡ ሚን አኺህ ያ ቀን ማለት ሰው ከወንድሙ የሚሸሽበት ቀን ነው። ወኡሚሂ ወአቢህ ከእናት ከአባቱ ከወላጆቹ የሚሸሽበት ቀን ነው። ወሳሒበቲሂ ወበኒህ ከትዳር አጋሩ ከሚስቱና ከወለዳቸው ልጆቹ ነፍሴ በማለት የሚሸሽበት ቀን ነው። ሊኩል እምሪኢን ሚንሁም የውመኢዝን ሸእኑን ዩግኒህ እያንዳንዱ ሰው በራሱ ጉዳይ ቢዚ የሚሆንበት የሚያስጨንቅበት ሁኔታ ያለበት ቀን ነው በማለት አላህ የዚህን ቀን አስፈሪነት በዚህ መልኩ ነው የሚገልጸው ማለት ነው። እንዲሁም በሌሎች ስፍራዎች ላይ ማለት ነው። ይሄ ምን ያሳየናል ማለት ነው? ቁርአን ለቀኑ ትኩረት ሰጥቶ እኛም ስለ ጉዳዩ ልናጠና ከወዲሁ ልንዘጋጅበት እንደሚገባ ይነግረናል ማለት ነው። ሌላው ራቢዓን አራተኛው ደግሞ ቁርአን ስለ ቀኑ ትኩረት እንደሰጠ ከሚያመላክተው መካከል ዒናየቱል ቁርአኒ ቢተቅሪሪ ውቁዒሂ ቂያማ የሚባለው ቀን መምጣቱና መከሰቱ በፍጹም የማይቀር ምንም ቅሮት የሌለው ፍጹም እውነታ መሆኑን ትኩረት ሰጥቶ በስፋት ማስተማሩ ነው። ወኢቃመት الأدلة عليه ببراهين عقلية وحجج ملزمة ቀኑ መከሰቱና መምጣቱ ምንም ቅሮት እንደሌለው ከአእምሮ ጋር ሊጣጣም በሚችል መልኩ ሎጂካል የሆኑ ማስረጃዎችን እንደዚሁም አፍ ሊያስይዙ የሚችሉ ማስረጃዎችን በብዙ ስፍራ መናገሩ ነው። እንዲሁ በመጨረሻ ቀን እመኑ ያላመነ ካፊር ነው ማለት ብቻ ሳይሆን ይህ ከሞት በኋላ ዳግም መቀስቀስና ዳግም መነሳት መኖሩን እንዴት እርግጠኛ ልንሆን እንችላለን ለሚለው በብዙ መልኩ ቁርአን ማስረጃዎችን ሰጥቷል ማለት ነው። ይሄ የሚያሳየው ምንድነው ማለት ነው? ለቀኑ ትኩረት የተሰጠው ነገር ነው። خامسا አምስተኛ እንደዚሁ أنه اعتبر الإيمان باليوم الآخر أساسا للإيمان بالقرآن በመጨረሻ ቀን ማመን በቁርአን ለማመን ራሱ መሰረት ነው ብሎ መግለጹ ነው። واصل للانتفاع بهدايته واتباع اوامره በቁርአን ምሪቶች ለመጠቀም እንደዚሁም ትእዛዙንም ለመከተል በመጨረሻ ቀን ማመን ራሱ መሰረት ነው ብሎ ተገልጿል። ሁሉም በመጨረሻ ቀን የሚያምኑ ሰዎች በቁርአን ያምናሉ ነው። ስለዚህ በመጨረሻ ቀን ለማመን ራሱ በቁርአን ለማመን
አንድ መሰረት ነው ተብሎ ከተሰጠ ለጉዳዩ ወይም ለቀኑ ትኩረት ተሰጥቷል። ለምሳሌ ሱረቱል አንዓም ላይ ምን ይላል? ወለዚነ ዩእሚኑነ ቢልአኺራ እነዚያ በመጨረሻው ቀን የሚያምኑ ሰዎች ዩእሚኑነ ቢህ በእርሱ በቁርአን ያምናሉ አለ። በትክክል በአኺራ የሚያምን ሰው በቁርአን ያምናል ማለት ነው። በሌላም ቦታ እንደዚሁ ወአንዚር ቢሂ ይላል። በዚህ በቁርአን አስጠንቅቃቸው እነማንን? الذين يخافون أن يحشروا إلى ربهم ወደ ጌታችን እንሰበሰባለን እንቀሰቀሳለን ብለው ከወዲሁ የሚፈሩ የሆኑ ሰዎችን ያንን ታላቁን ቀን የሚፈሩ ሰዎችን ነው በቁርአን ማስጠንቀቁ የሚጠቅመው ማለት ነው። ስለዚህም በአኺራ የሚያምን ሰው በቁርአን ያምናል። ወአኺረን በስድስተኛ ደረጃ እንደዚሁ ቁርአን ትኩረት እንዴት እንደሰጠው ምንገልጸው ምንድነው? ካነ አኺሩ ማ ختم به الوحي من آيات الكتاب العزيز التذكير باليوم الآخر وما فيه من حساب وجزاء ከቅዱስ ቁርአን ለመጨረሻ ጊዜ የወረደው ወህዩም ወርዶ የተጠናቀቀው የመጨረሻው አንቀጽ ይሄንን ቀን በማስጠንቀቅ ሁላችሁም ከሞት በኋላ ወደ አላህ የምትመለሱበትን ቀን ፍሩ፣ ተጠንቀቁ፣ እያንዳንዲቷ ነፍስ የሥራዋን ዋጋ የምታገኝበት ቀን አለ በማለት ይሄ አንቀጽ ነው ለመጨረሻ ጊዜ የወረደው። ይሄም ለቀኑኛም ትኩረት እንድንሰጠው ይጋብዘናል ማለት ነው። አላህ ምን ይላል? ወተቁ የውማ ይላል። ሁላችሁም ያንን ቀን ፍሩ። የውመን ቱርጀዑነ ፊህ ኢለላህ ሁላችሁም በውስጡ ወደ አላህ የምትመለሱበት የሆነውን ቀን ፍሩት፣ ተጠንቀቁት። ثم توفى كل نفس ከዛም እያንዳንዲቷ ነፍስ በሥራዋ ልክ ተሞልቶ ይሰጣታል። ቢማ ከሰበት በሰራችው ልክ ማለት ነው። ثم توفى كل نفس ما كسبت እያንዳንዲቷ ነፍስ የሰራችው ሥራ ምንዳው ተሞልቶ የሚሰጥባት ቀን ነው። وهم لا يظلمون ፈጽሞ የማይበደሉ ሲሆኑ አለ። ወህዩ የተጠናቀቀው የመጨረሻው የቁርአን ክፍል የወረደው ይሄን ቀን በማስጠንቀቁ ነው ማለት ነው። ከዚህ በመነሳት ቅዱስ ቁርአን ለመጨረሻው ቀን ትኩረት ሰጥቶታል ማለት ነው። ይሄ ቀን መምጣቱ ይሄ ቀን መከሰቱ በፍጹም የማይቀር ነው። የመጨረሻ ነጥብ ማነሳላችሁ የዛሬው ክፍል አንድ መዝጊያችን ثمراتul ኢማን ቢልየውም الآخر በመጨረሻ ቀን ማመን ምን ፍሬ ያለው ነው? ምንድነው የሚሰጠው ጥቅም? አማኞች ከሞት በኋላ ህይወት አለ ብለው መቀበላቸው፣ ዳግም መቀስቀስ፣ በጌታ አላህ ፊት መቆምና ስለ ስራችን ይተሳሰበናል ብለው ማመናቸው፣ ጀነት ጀሃነም የሚባሉ የጸጋና የቅጣት ዓለሞች መኖራቸውን አምኖ መቀበል በህይወታችን ውስጥ ምን ፍሬ ሊያፈራ ይችላል ከተባለ እጅግ በጣም ብዙ መልካም ፍሬዎች አሉት። ከነዚህ መካከል የህይወትን የመጨረሻ ግብና ትርጉም ይነግረናል ማለት ነው። የመገኘታችን የመፈጠራችን አጠቃላይ ሚስጥሩ ይገባናል። አኺራ የሚባል ዓለም ባይኖር ኖሮ ከሞት በኋላ ዳግም መቀስቀስ ባይኖር ኖሮ የዱንያ ህይወት ትርጉም ያጣ ነበር ማለት ነው። ምክንያቱም ሁሉም ወደ ሞት መሄዱ አይቀርም። ያገኘውም ያጣውም፣ ሀብታሙም ድሃውም፣ ጤነኛውም በሽተኛው፣ ወንዱም ሴቱም፣ በሰላም የሚኖረውም በረብሻ ያለውም ዞሮ ዞሮ መጨረሻ መግቢያው ሞት ይሆናል ማለት ነው። ከሞት በኋላ ዳግም መቀስቀስ ከሌለ የህይወት ትርጉሙ ጣዕም ያጣ ነበር ማለት ነው። ነገር ግን ዳግም መቀስቀስ ዳግም ሌላ ህይወት መኖሩን አምኖ መቀበል የህይወትን ትርጉም ይነግረናል፣ ይገልጽልናል ማለት ነው። أن الإيمان باليوم الآخر يجعل لحياة الإنسان هدفا በመጨረሻ ቀን ማመን የሰው ልጅን ህይወት ግብና ዓላማ ያለው እንዲኖር ይዳርገዋል። ወሊውጁዲሂ ጋያ ወደዚህ ዓለም የመጣበት የተፈጠረበት የመጨረሻ ግብና ዓላማ እንዳለው ይረዳል። فالله سبحانه لم يخلق الإنسان عبثا الله ሰውን ዝም ብሎ ለቀልድ ለጫወታ ለላቅጣ አልፈጠረውም። ولم يتركه سدى ዝም ብሎ በለቅም አልተወውም። وإنما خلقه لهدف وغاية الله ሰውን የፈጠረው ለትልቅ ዓላማ ለመጨረሻ ግብ ነው ማለት ነው። الله سورة الملك ላይ እንደተናገረው الذي خلق الموت والحياة ليبلوكم أيكم أحسن عملا ይላል። አላህ ማለት ያ ሞትንና ህይወትን የፈጠረ ጌታ ነው። ዓላማውም የትኛው ስራችሁ ይበልጥ ያማረ መሆኑን ሊፈትናችሁ ነው የሚለው። وأما إنكار هذا اليوم ነገር ግን በተቃራኒው ቁመን ከሞት በኋላ ዳግም መቀስቀስ የለም ብለን ይሄን ቀን ብንቃወም
وجحوده مكادم اندزيو والاعتقاد بأن حياة الإنسان على الأرض لا يعقبها حياة أخرى يسول جن هيوت كمدر بوهلا ليلا هيوت ايتكون بلو مامن فهو يجعل حياة الإنسان أشبه بحياة الأنعام يسون هيوت كنسسا هيوت غارا مامساسل فيعيش بلا هدف منما لمانا قب سينورو يموتال ولا يدرك سر وجوده يمغنيتون يمنورون ميستر አይረዳም ከንስሳ አይለይም ማለት ነው አንተ እንደምትኖረው እነሱም ይኖራሉ ኋላ ላይ አብራችሁ ትሞታላችሁ ማለት ነው ነገር ግን አኺራ የሚባል ዓለም አለ መባሉ በህይወት የመኖራችንን ሚስጥሩን ይነግረናል ማለት ነው የመጨረሻውንም ግብ ያብራራልናል ሌላው ሁለተኛው በአኺራ ማመን ጥቅሙ ምንድነው أنه يحد كثيرا من شرور الإنسان بدن بادامጡ ይሄ ብዙ ክፉ ተግባራቶችን ያቀበናል ይገድበናል ويمنعه من الاسترسال في ظلمه በበደላችንና በአመጻችን እንዳንዘወትር ይከለክለናል ለምን لأنه يعتقد أنه محاسب على عمله ነገ በትንሳኤው ዓለም ከመቃብር ከተቀሰቀሰ በኋላ በጌታው ፊት ለሰራው ስራ የሚተሳሰብ አምላክ እንዳለው አምኖ አላ መጅዚዩን عنه ዱንያ ላይ ስለሰራው ነገር ሁሉ ዋጋውን እንደሚያገኝ ተረድቷል ወለን ይፍሊተ من عذاب الله وانتقامه ከአላህ ተበቃይነትና ከሱ ቅጣት በፍጹም ሊያመልጥ እንደማይችል አረጋግጧል ማለት ነው ይሄንን ካመነ ዱንያ ላይ ለሚሰራው ስራ ሁሉ ኃላፊነትን ይሸከማል ማለት ነው ለእያንዳንዱ መጥፎ ድርጊት ሰው እንኳን ባያየኝ ጌታዬ ያየኛል ብሎ ካመነ ከብዙ ክፉ ተግባሮች ከብዙ መጥፎ ነገራት ምን ይሆናል ይቆጠባል ካልሆነ ግን ወለውላሁ ከሞት በኋላ ህይወት አለ የሚል እምነት ባይኖር ኖሮ ሰው ከሞተ በኋላ ተቀስቅሶ በጌታው ፊት ለምርመራ ይቀርባል የሚባል አስተሳሰብ ባይኖር ኖሮ ለካነ الانسان اشبه بالوحش المفترس አድብቶ እንደሚያድን እንደሚያጠቃ አውሬ ነበር የሚሆነው የሰው ልጅ በቃ የራሱን ጥቅም ነው የሚያየው እኔ ከሞትኩ በኋላ الحمد لله يهديك الله ويصلح بالك እኔ ከሞትኩኝ በኋላ ሰርዶ አይብቀል እንደሚባለው ስለሌላው ህይወት አያስብም ማለት ነው የራሱን ጥቅም ብቻ ነበር የሚያስቀድመው ስለዚህ ከሞት በኋላ ህይወት አለ ማለት በህይወታችን ውስጥ ብዙ መልካምነት እንዲኖረን ከብዙ ክፉ ተግባራት እንድንቆጠብ የሚያግዝ ነው يهديكم الله ويصلح بالكم ሶስተኛ እንደዚሁ ደግሞ ان الايمان باليوم الاخر በመጨረሻ ቀን ማመን اكبر باعث على فعل الخير መልካም ነገርን ለመስራት እጅግ በጣም ሞራል ቀስቃሽ የሆነ ትልቅ መሳሪያ ነው ወልክታሪ منه والمسابقه فيه ብዙ መልካም ስራዎችን እንድናበዛ ከወንድም እህቶች ጋራም እንድንፎካከር እንድንሽቀዳደም ያግዘናል ولو كلفه نفسه وولده وماله ስሜቱ ልጆቹም ንብረቶቹም ያንን ነገር እንዳያወጣ እንደው የፈለገ ቢያስገድዱትም ቢጎብቱትም لانه ينتظر الجزاء والمثوبه من الله سبحانه ከጌታዬ ዘንድ ብዙ መልካም እንዳናገኛለው ጌታዬ በተሻለ ጥፍ ድርብ ይከፍለኛል ብሎ ስለሚያምን በመጨረሻ ቀን ማመን ለብዙ መልካም ስራዎች መሰረት ነው የሚሆነው ነው አራተኛው ስለሌላው ጥቅሙ ምንድነው ከሞት በኋላ ህይወት አለው ማለት በእኛ ህይወት ውስጥ ምን ፍሬ ያፈራል ከተባለ ان الايمان باليوم الاخر اكبر معين للانسان على تخفيف الالام በዱንያ ላይ የሚመጡብንን የሚደርሱብንን ህመሞች እንግልቶች ለማቃለል እጅግ በጣም አጋዡ አኺራ ነው وتهوين المصائب ሙሲባዎችን መከራዎችን አቅልለን እንድናያቸው በአኺራ ማመናችን ያግዘናል التي تنزل بالمرء في حياته በህይወታችን የሚከሰቱ የሚመጡብን አደጋዎች ሁሉ ቀለል አድርገን እንድናያቸው ያግዘናል وجعله قادرا على احتمالها መከራና ችግርን እንድንሸከም ጎበዝ ያደርገናል ለምንድነው ከተባለ ይሄ ዱንያ አላፊ ጠፊ ነው ብለን እናምናለን ግዴለም ዛሬ ብንቸገርም ለእምነታችን ብለን ብንሰደድም ብንሰቃይ ብንገደልም እንኳን ነገ ከዚህ የተሻለ ህይወትን አላህ ይለውጥናል ብለን ካመንን ዱንያ ላይ የሚደርስብንን ሙሲባ ሁሉ ቀለል አድርገን ነው ማለት ነው የምንመለከተው ማለት ስለዚህ አንድ ሙሲባ ሲመጣብን ተስፋ አንቆርጥም ታንቀን የምንሞትበትም ምንም ምክንያት የለም ማለት ነው ለምን ሌላ የተሻለ ህይወት እንዳለ
ሁላችንም አምነን ስለተቀበልን ማለት ነው። ስለዚህ አልዓይሹ ዓይሹል አኺራ ኑሮ ማለት የአኺራ ኑሮ ነው ብሎ ከልቡ ያመነ ሰው ዱንያ ላይ የሚደርስበት ሙሲባ የቱንም ያህል ቢበዛም እሱ ዘንድ ግን ቀለል ተደርጎ ነው የሚታየው። እነዚህ አራቱ እንግዲህ በጥቂቱ የሚታዩ አኺራን አምኖ መቀበል የሚያስከትለው ጥቅም ነው ማለት ነው። ኢንሻአላህ አላበዛባችሁም። አላህ ፈቅዶ ዛሬ ክፍል 1ን በዚህ መልኩ ከተመለከትን ነገ ክፍል 2 ሞት የሚባለውን ነገር አንስተን ከሞት ጀምረን አንዳንድ ነጥቦችን እንመለከታለን። አላህ የዱንያም የአኺራ ህይወታቸው ሰምሮ በላ ኢላሃ ኢላላህ ከሚሞቱ መልካም ባሮቹ ያድርገን። ጀዛኩሙላሁ ኸይራ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ።